አልገባሁም ነበር ትናንት ማለት ነው እና ለዛ በጣም ይቅርታ ጠይቃችኋለሁ። እኔ ምን ማድረግ እችላለሁ? ፈጣሪ ማን ነው? ቤተሰብ ምን ማድረግ እችላለሁ? ማለቴ አትወልጂም እንዴ ምናምን የሚል ኮሜንት አይቼ ነው እና እኔ ምን ማድረግ ምን አድርጌ ነው ማለቴ መውለድ የምችለው? የፈጣሪ ስራ አይደለም። እንደዛ ነው እና ታብታብ አድርጉ፣ ሼር አድርጉ ፋሚሊ። ያው እንትን ላላለ ሰው ላልሰማ ወይም ላላየ ሰው አሰሙልኝ። መታለሽ ብላችሁ ሼር አድርጉላችሁ ለቤተሰቦቼ፣ ላላዩኝ ላልሰሙኝ እና ደግሞ ታብታብ እያደረጋችሁ ገባ ገባ እያላችሁ ማለት ትላንትና እንድንገባ ፈልጎ ነበር። እኔ አልፈለኩኝም እና መረጋጋት ፈልጌ ስለነበር ማለት ነው እና ዛሬ ግን ለ4 ሰዓት ቀጥሬዋለሁ። ከቻለ በሰዓቱ መገኘት ከቻለ ይመጣል 4 ሰዓት ላይ እና 4 ሰዓት ላይ እንጫወታለን። እስከዛ ድረስ ግን እንዴ እኔ ምን አድርጌ ነው የምወልደው? ኧረ ውለጂ እባክሽ ምናምን የሚል ኮሜንት አይቼ ነው እና ምን አድርጌ ነው የምወልደው? በጊዜው ይምጣ እንጂ ምን አጣደፈኝ? ደግሞ እኮ ተስማምተናል ከሱ ጋር ይቀመጥ እና 4 ሰዓት ላይ ከቻለ ይመጣል። እንደዛ ነው እና ታብታብ እያደረጋችሁ እሺ፣ እስከዛ ድረስ ታብታብ እያደረጋችሁ ሼር እያደረጋችሁ ላልደረሰው ሰው ሼር አድርጉልኝ፣ እንዲደርስ አድርጉልኝ። የሚገርምሽ ነገር ነው ዛሬ ናት ፈለው የመለሰችልኝ ገርም ቴምር እንብላ። ቆንጆ ነው ልጁ ግን ባህሪው እንዴት ነው? ቆንጆ ነው። እንግዲህ እኔ ወደ ውስጥ እስካለ ድረስ እና እንዳየሁት እንደገመገምኩት ከሆነ የልጄ ባህሪ እስካሁን ቆንጆ ነው። ካሁን በኋላ ያለውን አላውቅም። ቴምር እንብላ ፋሚሊ። ቴምር እንትን ጥሩ ነው ተብያለሁ ለምጥ እና ከ37ኛ ሳምንት ጀምሮ አይራገጥም ልጁ አይራገጥም። ጸባይኛ ነው። ከ37ኛ ሳምንት ጀምሮ አሪፍ ነው ስለተባልኩ እየበላው ነው እና እንብላ። ምን አርጊ እኔ ቆንጆ እንዴት አርጊ እኔ ራሴ ያለውበትን ሁኔታ ታያላችሁ አይደለ? በሄድላት ባገኛት ባወራት ደስ ባለኝ። ያው በስልክ እናወራለን ግን በስልክ ማውራት ደግሞ እንደ አካል አይደለም። ለጽጌ ድረሽላት የሚል ኮሜንት አይቼ ነው እንዴት ብዬ ምን አርጊ በስልክ ከማውራት ውጭ